አቤል አለክ እኔ ላንተ አልመጣንም እንዴ? ማለት ምን ማለት ነው ደግሞ? በደንብ አዝጂ ብቻ ፋይሉ እጄ ይግባ። ከዛ በኋላ አሽቀንጥሬ ነው የምጥልክ። ከቤት ለመውጣት ወስኛለሁ። ማለት ከቤት ስትይ ከናቤል ቤት ነው። ግን እኮ እንደክሞኛል። ሰሚኛለሽ? አልደግምልሽ። ውሃ አምጪና እግሬን ጠቢ። ከአባዬ ጋር ተጣልታችሁ ነው አይደል? ኧረ አልተጣላንም እንዴ። ግን ምንድነው እንደዚህ በማያገባሽ ነገር ገብተሽ የምታራግቢው? በደንብ አቀጣጥኝ ደግሞ አሳይሻለሁ። ላይ ምንድነው? የሆነ ሶስት ጣት ብሎ እንግዲህ አቤል እኔ ምንም ማድረግ አልችልም። እኔ ለመኖር ስል አንተን የግድ መግደል አለብኝ። አቤልን ገደልሽው! አቤልን ገደልሽው! አንቺ አረመኔ! ወጭ ልቀቂኝ! ልቀቂኝ ብዬሻለሁ! ልቀቂኝ! ልቀቂኝ ብዬሻለሁ! ብሬን ልቀቂኝ አልኩሽ እኮ! ሉሲ አንቺ ሉሲ አቤል አለክ? ምን ሆነሽ ነው? ቤቱን በጠበጥሽው እኮ የምን ቅዠት ነው? ቅዠት? የምን ቅዠት? ሉሲ ተረጋጊ በቃ። ወይ ተኚ ወይ ተነሺ። ተኚ በቃ። እንዴ ሄሎ እህቴ። ኧረ እኔ ራሱ በጣም ናፍቃችሁኛል። እህቴ ደግሞ አንቺ እኔ ያለሁበትን ስራ ምናምን እያወቅሽ እሱን ቆይ ለማን ትቼ ነው የምመጣው? እንዴ ያን ነው የምመጪው? እንዴ ቆይ እዚህ ምን አለሽ? ይኸውልሽ እህቴ በቃ መልሼ እደውላለሁ። እሺ በሰፊው እናወራለን። ወንድሜ በህልሜ ያየሁትን ነገር ሰምተሃል እንዴ? ኧረ እኔ ምንም ነገር አልሰማሁም። እርግጠኛ ነህ? ምንም አልሰማህም? ባልሰማ መጣ ነበር እንዴ? ምን ሰማህ እንዴ? ተረጋጊ እንጂ ልትከንፊ ነው እንዴ? ወንድሜ ሙት፣ የሰማኸው ነገር ውሸት ነው። አንቺ እየቀለድሽ ነው ወይስ የምርሽን ነው? ስለምንድን ነው የምታወሪው? እየሰማሁን ንገረኝ። የሰማሁትማ በህልምሽ እኔን። አንተ ምን? ኦሆ ሴትዮ አመረርሽ እንዴ? አንቺ ልጅ ምን እየሆንሽ ነው እንዴ? ወይኔ ሉሲ ምን እየሆንሽ ነው? ቆይ አክስቴ ብቻሽን ማውራት ጀመርሽ እንዴ? ምን አገባሽ? ይመለከትሻል። አክስቴ ግን የምርሽን ነው? ምኑ? ከኔ ጋር እኮ እንደ ህፃን ነው የምታወሪው። አንቺ እኮ እንደ ትልቅ እያደረገሽ ነው የተቸገርነው። ደግሞ አክስቴ ምናምን አትበይ። አክስትሽ እዛው ፈልጊያት። ቆይ ቲናንን እያልሻት ነበር? ምንም አላልኳት። ሁሉንም ነገር እኮ ሰምቼሻለሁ። ከሰማሽ ታዲያ ለምን ደግመሽ ትጠይቂኛለሽ? ይኸውልሽ ከዚህ በፊትም ነግሬሻለሁ። እኔ እንደፈለግሽ መናገር ትችያለሽ። ቲናን ግን መናገር አትችይም። እሺ እስኪ ዋሾትን ንገሪኝ። ቤት በኩል ነው ቆይ እኔ የዚች ልጅ አክስት መሆን የምችለው? ቆይ ግን ሉሲ ምንድን ነው የሚሻልሽ? እሷ ደስ ብላት አክስቴ ስላለች ነው እንደዚህ የምትሆኝባት? ቆይ ግን ለምንድን ነው የምትዋሻት እንዴ? አቤል አባታ ካለ እኮ እኔ አክስቷ ልሆን አልችልም። ቆይ ግን ምን አድርጊ ነው የምትሉኝ? ግን ቆይ ምን አይነት ሰው ናት? ሰው መስለሽ ነው? ሰው እኮ አይደለች። ይኸውልሽ እሷ ማለት እስስት ታውቂያለሽ? እስስት የሆነች ሰው ናት። የዛኔም ደግሞ አንቺ ስታይ እኮ ነው እንደዚህ የተቀያየረችው። ቆይ አሁንማ ቆንጆ እቅድ አቅደን እንሰራላታለን። እኔ እንጃ። እኔ ግን ይኸውልሽ እሷ ልጅ የሆነ ነገር ካላደረግኳት አርፌ ራሱ ቁጭ ምን አይመስለኝም።
እኔ የምልህ ግን ጆ፣ ወይ አዲሱ ጓደኛህን ምን ያህል ታምነዋለህ? ማለት አይ ማለት ምን ያህል ታምነዋለህ? አዎ በጣም ጥሩ ሰው ነው እሱ። እሺ ካልክ ግን ተጠንቀቀው። እሺ ምን ነው ገኒ? ቆይ ያየሽበት ነገር አለ እንዴ? ሳይሆን ያው ዘመኑ ከፍቷል፣ ሰው አይታመንም ብዬ። እሺ ምን ይሻላል? እናት የሆንሽ ነገር አለ እንዴ? ድሮም የቀን እንደሚመጣ ታውቆኝ ነበር። ምኑን የታወቀሽ? እኔ ላንተ አልመጠነም አይደል? ማለት ምን ማለት ነው ደግሞ? ወይ ደግሞ 80 ሳይኖረን ቤት መግባት አልነበረብኝ። ምን ሆነሽ ነው እናት? እኔ ሳላውቅ የተፈጠረ ነገር አለ እንዴ? አሁን የሆነ ውሳኔ መወሰን ያለብን ይመስለኛል። የኔ ፍቅር ግራ አጋባሽኝ እኮ። ይቅርታ ቢልዬ፣ ተጨንቄ ያስጨነቅኩ አይደል? በጣም እያናደርሽ ነው። ቆይ እኔ ላንቺ ምንም ነኝ ማለት ነው? ጭንቀትሽን እንኳን አትነግሪኝም? ተጨንቄ ከማስጨንቅ ብዬ ነው እንጂ ካንተ ሌላ ለማን እነግራለሁ እኮ። እሺ ንገሪኝ፣ ምንድን ነው የሆንሽው? ማታ እናወራለን። አንተ የምሰራው ስራ አለብኝ ብላ የለ? በቃ ወደ ስራ ሄድ። እንዲህማ ሆነሽ ጥዬሽ አልሄድም። ስራ ይቅርብኝ እንጂ አንቺን ብትሆኚ ስራ ይቅርብሽ። እኔማ አንዴ ወጥቻለሁ፣ ምንም ችግር የለውም። ማታ በደንብ እናወራለን። አሁን ወደ ስራ ሄድ። እሺ እናት፣ ከተመቸኝ በኋላ ላይ እመጣለሁ። እሺ ቻው በቃ። በደንብ አዝጂ። እያጸደኩ ደግሞ መሳት መልሽ። አንቺን እኮ ነው። አቤት። ልጅ አይደለሽ ነው? ፈጠን ፈጠን በይ። እህትሽ ከዚህ ቤት ወጣ እንዳታንከራትሽ ከፈለግሽ በደንብ ስሪ። ቅድም ጀምሮ ያልሽኝን በሙሉ እኮ ሁሉንም እያጸዳው ነው። ይሄን ስጨርሽ ደግሞ ውጪ ያስቀመጥኩት ጫማ አለ፣ እሱን መጠቢው። ጫማውን እጠቢ? አዎ እጠቢው። አይ እኔ ማጠብ አልችልም፣ ጫማሽ ይበላሽብሻል። እኛ የምናሳጥበት ሊስትሮ ጋር ታሳጥቢያለሽ። እኔ ደግሞ አንቺን ልትጠቢልኝ ነው የምፈልገው ካልሽሽ። ከዛሬ በኋላ ዝም ብሎ መቀለብ የለም። የአባትሽ ቤት አይደለም እሺ ያለሽው። በድጋሚ እንደዚህ ሆናችሁ ስላየኋችሁ በጣም ደስ ብሎኛል። እናመሰግናለን የኔ ቆንጆ። አሁን ደግሞ እንደምንም ብለን የጆና የአቤልን ጉዳይ እንፈታዋለን። የኔን ነገር እንኳን ተውት። ለምንድን ነው የምንተው? እናንተ እኮ ጓደኛሞች ብቻ ሳትሆኑ ወንድማማቾችም ናቸው። እንደዚህ ዝም ተባብላችሁማ ዝም አንልም። ብሌንነቷን ነው። ዝም መባባል እኮ መፍትሄ አይደለም እንዴ። እኔ እኮ ዝም አላልኩም፣ ያቅሜን ጥሬያለሁ። ይኸውላችሁ ከዚህ በኋላ እንኳን ነገሩን ብንፈታ የኔና እሱ ጓደኝነት የሚቀጥል እራሱ አይመስለኝም። እንደሱ አይባልም እንጂ ጓደኝነት በተራ ነገር አይታጣም እንዴ። በቃ ብለህ ራሱ እኮ የምትተው ነገር አይደለም እንዴ። ቆይ ካላመንሽ እንዲሁ ዝም ብለሽ ከፈረድሽብኝ የቱ ጋር ነው ቆይ ጓደኝነታችን? የነገሮች መደራረብና የሉሲ ሁኔታ ነው አቤልን እንደዚህ እንዲሆን ያደረገው። ቢሆንም እንዴ ልክ እኮ አሉ። በዚህ ልክ ደግሞ እኔ መናገር አልነበረበትም። የተፈጠረው ነገር ሁሉ ደስ ባይልም ለዚህ ሁሉ ምክንያት ግን ሉሲ ናት። ገና እሱ መስጠራ እንዴት እንደምታናድድ። ሄሎ ወይ በቃ እዛው ጠብቀኝ፣ እኔ እመጣለሁ። እሺ በቃ እናንተ ተጫወቱ፣ እኔ መሄድ አለብኝ። እሺ በቃ ራስን ጠብቅ። እሺ እሺ ሰላም። ቻው። አንተ ነፈዝ፣ ልክ ስራ እንደሰራ ሰው 10 ገንዘብ ገንዘብ አትበለኝ። ትሰማኛለህ? መጀመሪያ እሱ ጋር ያለውን ፋይል ተጋግጠን ቢሆን ታመጣልኛለህ። የሰጠውክ ዛሬና ነገ ብቻ ነው። ቻው። እንግዳ በጣም ቀላል ሴት አድርገህ ያየኝ ይመስለኛል። ብቻ ፋይሉ እጄ ይግባ። ከዛ በኋላ አሽቀንጥሬ ነው የምጥልክ። ከዛ ደግሞ አቤልን ማስወግዷለሁ። አቤል የለም ማለት ብሌንም አትኖርም። ከዛ የምፈልገውን አገኘው ማለት ነው። አሁን ላይ ምን መወሰን እንዳለብኝ ሁላ ግራ ተጋብቻለሁ። አንቺ አትጨነቂ፣ መሆን ያለበት ብቻ ነው የሚሆነው። ከቤት ለመውጣት ወስኛለሁ። ማለት ከቤት ስትይ? ከና አቤል ቤት ነው እኮ። ለምን? ቲናዬ ያደራ ልጄ ናት። እሷ እንድትሳቀቅብኝ ደግሞ አልፈልግም። ቲናን ደግሞ ማን ነው የሚያሳቀቃት ነው? ወይስ አሁንም ሉሲ ትናገራታለች? መናገር ብቻ በሆነማ ጥሩ። አሁንማ በጣም አብዝተዋለች። ቲና እኮ በጣም እየተሳቀቀች ነው ያለችው።
እንዴ ቆይ ምን አድርጊ ነው የምትላት? አክስቴ ብለሽ እንዳትጠሪኝ ነው የምትላት እኮ። ድንቄም አክስት እሱ አይደለም ላክስ ለምንም አትሆን። ምን ነው ቆየ? ምን እቆያለሁ? እንደ ደወልክልኝ አይደል እንደ መጣሁት። ምግብ በላ? ኧረ አልበላሁም። በቃ ትንሽ ቆይተን እንበላለን። እኔ የምልህ ግን ስራ ትሰራለህ እንዴ? በፊት የሆነ አየሮች ላይ እንቀሳቀስ ነበር። አሁን ግን ስራ ጠፍቷል። እባክህ ጸዴ ስራ እንድትሰራ ባገናኘስ? ምን አይነት ስራ ነው? ጥሩ ገንዘብ ታገኝበታለህ። እሺ ግን ስራው ምንድን ነው? አንዳንድ እቃዎችን ለፈላጊዎች በትዕዛዝ ማስረከብ ነው። በጣም ጨንቆኝ ነበር ጓደኛዬ። አመሰግናለሁ። እሺ። ኧረ ምስጋና ነው። ጓደኝነት ለመቼ ነው? በላውን ሄደን ምግቡን እንብላ። ቲና ቲና፣ አንቺ ቲና፣ ምንድነው ጎሮዬ እስከሚደርቅ የምታስጠሪ? እያጠናው ነበር። ያልኩሽን ጨረሽ? አዎ ሁሉንም ጨርሻለሁ። የቀረ ነገር ካለ ግን አጣፋሻለሁ። እሺ እሺ አሁን ከጨረሽ ገብቼ ላጥና እንዴ? ጭራሽ አንቺ ነሽ ከጨረሽ የምትይ? አሁን በእግሬ ጠቢ። ግን እኮ እንደክሞኛል። ሰሚኛለሽ? አልደግምልሽ። ውሃ አምጪና እግሬን ጠቢ። ምን አደረኩ? ለምን ታስጨንቀኛለህ? አጥፊ እያልከኝ ያለው እኮ የእንስሳ ነፍስ አይደለም። የምችለውን እያደረኩ ነው። የምችለውን ለማድረግ ደግሞ እየጣርኩ ነው። በቃ እደውላለሁ። ትንሽ ግን ገደብ ያለፍሽ አልመሰለሽ? ደግሞ እኮ በጣም ብዙ ስራ ነው ያሰራች። ሴትዮ ዝም ብለሽ የሰው ቤት መተሽ አትጩይ። ካዘንሽላት ቤት ሄደሽ ማኖር ትችያለሽ። አፍሽን ዝጊ እሺ? ገኒ ቆይ እዚህ ምን ትሰሪያለሽ? ቲና ወደ ውስጥ ግቢ። ጭራሽ ተደራጃችሁ? በሉ ደብድቡኛ። እንደ ስራሽማ መደብደብ አይደለም እሱም ያንስሻል። ቆይ ምንድን ነው የተፈጠረው? ይሄ ስርዓት ያለው ቤት ነው። ማንም እየመጣ ሊፈነጭበት አይደለም። አሁን ተሰብስባችሁ ጥሪ። ይኸውልሽ ሉሲ፣ አሁን ይኸውልሽ የመጨረሻ ማስጠንቀቂያ ነው እየሰጠሁሽ ያለሁት። እኔ ሉሲ ማስፈራሪያ የምፈራ መሰለህ እንዴ? ማስፈራሪያ እንደማትፈሪማ አየን እኮ። አዎ የመጣ የሄደ ሁሉ እኔ ለማስፈራራት መሞከር አይችልም። እሱማ ሰራሽ። ቆይ ግን ለምንድን ነው የምታስመስለው? እምቢ ስላልኩ ነው? ምን ነው ችክ ምትል? ይሄ ድራማ ይሰልችታል። ጆኮ እኔ ተውኩት እንጂ እሱ አልተወኝም። ዝም ብለሽ አትመጻደቂ። ይኸውልሽ ጆ ይታገሰኛል ብለሽ ከሆነ በጣም ተሳስተሻል። እሺ ወንድሜ ይኸው ማንም የለም ብሎ ተደራጅቶ ሊገድሉ ነበር። ቲና ስትቀጠቅጫት አልነበር እንዴ? አቤል ማውራት አለብና ቆይ ምን እያደረጋችሁ ነው? ይኸውልህ አቤል አሁን ተረጋግተህ እንድትሰማኝ ብቻ ነው የምፈልገው። ምንድን ነው እሱ? ይኸውልህ ሉሲ በተደጋጋሚ ጊዜ ጥፋት እያጠፋች ነው። አሁን ደግሞ ጭራሽ ተኝታ እሷ እግሯን እንድታጧት ቲናን እያዘቻት ነበረ። የምርሽ ነው? አዎ ሙሉ ቀን ስራ ስታሰራት እኮ የምትውለው። ምን ልሰራ መጣ? ቆይ አንቺ ምን ተማምነሽ እንደዚህ ያደረግሻለሽ? እሺ ፀጉሬን ልቀቀኝ። የምልሽን እያንዳንዱን ነገር ካላደረግሽ የገዛ ጉድጓድሽ እንደምትቆፍር ይነግርሽ ነበር። አሁንስ አበዛኸው። እሺ ምንድን ነው ያልሽው? አዎ አባቴ ሲሞት የሚያሳይ ማስረጃ ስላለህ ወንድሜን ግደይ አልከኝ እንዴ? ንብረቱ ወደ አንተ እንደሚዞር ተስማማን። እሺ እኔስ ምንድን ማስተማመኛ አለኝ? ይሄ ዛሬ ነው የሚታይሽ? ሰሚያለሽ? ዛሬ የገዛ ጉድጓድሽን በስሱም ቢሆን ቆፈረሻል። ለዚህ ደግሞ የእጅሽን ታገኛለሽ። ምንም አታመጣም፣ ወሬ ብቻ። ጆ ግን ለምንድን ነው እንደ ድሮ ማትመጣ? ቲናዬ ትንሽ እኮ ስራ ቢዚ አድርጎኝ። ከአባዬ ጋር ተጣልታችሁ ነው አይደል? ኧረ አልተጣላንም ቲናዬ። በአክስቴ ምክንያት ነው አይደል? አይደለም በቃ እንግዳ ውጭ እየጠበቀኝ ነው። እሺ ቲናዬ ይመጣሉ።
ደግሞ እዚህ ምትሰሪ መጣሽ? ልንታገስሽ ሞክረናል፣ ግን ምንም ልታርፊ አልቻልሽም። ታስፈራሪ ነው የመጣሽው? እንደማትፈሪኝማ ነገርሽኝ፣ ግን ሌላው ቢታገስሽ እኔ አልታገስሽም። እሺ ተይ እንጂ። እኔን ገና አላወቅሽኝም። እና ምን ነው ለማሳወቅ ቆየሽ? ከአቤል የሆነ ነገር ፈልገሽ እንደመጣሽ 100% እርግጠኛ ነኝ። እሱን ደግሞ መቼም አታገኝም። እሺ አቤልን ለቀቅ አድርጊውና የራስሽን ሰው ሰብሰብ አድርጊ። ቆይ ምንድነው እንደዚህ አቤልን ልጥፍ ማለት? ነገሩ አንቺ ምንም ብትናገሪ አይደንቀኝም። ቆይ ግን ምንድነው እንደዚህ በማያገባሽ ነገር ገብተሽ የምታራግቢው? በደንብ አቀጣጥዬ ደግሞ አሳይሻለሁ። አባቴ ወይ አክስቴ ግን ምን ሆና ነው? ምን ሆነችብሽ? በጣም ትቆጣለች። አይዞሽ፣ ከዚህ በኋላ ግን አትቆጣሽም። እሺ ምንድነው ጥራችሁ የምትሮጡት እንዴ? አንቺን ለመጠበቅ መሰለኝ እንደዚህ ቀስ ብለን የምንሄደው። በቃ ሂዱ እናንተ። ምን አብረን አትሄድም? አይ እኔ ልቀይስ፣ እናንተ ፈታ በሉ። በቃ ቻው ቻው። ቲና ለምንድን ነው ማታያት? ምን አደረኩኝ? ያደረግሽውንማ በደንብ ታውቂያለሽ። ቲና ማለት እኮ ለእኔ እንደ ልጄ ናት። ወንድሜ ራስን ያበላሻል። የማይሆን ቦታ ሰጥታቸው። ይኸውልሽ ስነ ስርዓት ይኑርሽ። ቆይ ለምንድን ነው አንዴ ጥሩ አንዴ መጥፎ የምትሆኝባት? ወይ ወንድሜ ደግሞ በጣም ትከራከርላቸዋለህ። ካለ እነሱ ማን አለኝ? ይኸውልሽ ልንገርሽ አይደለ፣ የፈለግሽውን አይነት ጥፋት ማጥፋት ትችያለሽ። ቲናንና ብሌንን ግን እንድትናገሪያቸው አልፈልግም። ምንድን ነው? የሆነ ሰው ስጣት ብሎኝ። እንዴት አልክ? አለሁልሽ። አትምጣ ስላልሽኝ ነው እንጂ እኮ ልመጣልሽ ነበር። ኧረ እንኳን አልመጣም። ማለት ከማደክመው ብዬ ነው። ከአንቺ ጋር ሆኖማ እኮ ምንም መድከም የለም። በቃ ልብሴ ቀይሬ መጣ።